መጽሐፈ ኩፋሌ ምዕራፍ 21 በዚያም የያዕቆብን ልጅ ዲናን ወደ አገሩ ገዥ ወደ ኤዋዊዋን ሰው ወደ ኤሞር ልጅ ወደ ሴኬም ቤት ነጥቀው ወሰዷት። ደረሰባት፣ አጎሰላቆላትም። እርሷም የ12 ዓመት ትንሽ ልጅ ነበረች። ሚስት ሆና ትሰጠው ዘንድ ለአባቷ ለመነ፣ ከወንድሞቿም ለመነ። ያዕቆብም ተቆጣ፣ እህታቸውን ዲናን አጎሳቁለዋታልና። ልጆቹም በሰቂማ ሰዎች ተቆጡ፣ ከእርሱም ጋር በተንኮል ተናገሩ፣ አታለውም በዘበዟቸው። ሌዊና ስምዖን ድንገት ወደ ሰቂማ ገብተው በሰቂማ ሰዎች ሁሉ መቻያን አደረጉ። በውስጧም ያገኙትን ሰው ሁሉ ገደሉ፣ አንድ ሰው እንኳን በእርሷ አላስቀሩም። እህታቸው ዲናን አጎሳቁለዋልና ቆስለው ሳሉ ሁሉን ገደሉ። እንግዲህ ወዲህ ከዛሬ ጀምሮ የእስራኤል ልጅ ለማጎሳቆል እንዲህ አታድርጉ። በእስራኤል ኀፍረትን ስላደረጉ የሰቂማን ሰዎች ሁሉ በሰይፍ ያጠፏቸው ዘንድ በሰማይ ጽላት በእነርሱም ቅጣት ተጽፏልና እንዲህ አታድርጉ። በሰይፍ ያጠፏቸው ዘንድ በእነርሱም ላይ ቅጣትን ያደርጉ ዘንድ የእስራኤል ወገን የምትሆን ድንግልን ማጎሳቆል በእስራኤል ዘንድ ከእንግዲህ ወዲህ እንግዲህ እንዳይደረግ እግዚአብሔር በያዕቆብ ልጆች ልጅ እጅ ጣላቸው። በእስራኤል ዘንድ ልጁንም ቢሆን እህቱንም ቢሆን ከአሕዛብ ልጆች ለተወለደ ሰው ሁሉ ይሰጥ ዘንድ የወደደ ሰው ቢኖር ሞትን ይሙት፣ ኃጢአትን ሰርቷልና በእስራኤልም ዘንድ ኀፍረትን አድርጓልና በድንጋይ ወግረው ይግደሉት። ሴቲቱንም አባቷን ወገን ስም አስነቅፋለችና በእሳት ያቃጥሏት፣ ከእስራኤል ተለይታ ትጥፋ። እስራኤል ለእግዚአብሔር የተለየ ገንዘብ ነውና በዚህ ዓለም ባለ ትውልድ ዘመን ሁሉ በእስራኤል ዘንድ ሴሰኛ ኃጢአተኛ አይገኝ። የማይገባ ስራ የሰራ ሁሉ ሞትን ይሙት፣ በድንጋይ የሚውገሩት። ስለ እስራኤል ልጆች ሁሉ በሰማይ ጽላት እንዲህ ተሰርቷል ተጽፏልና የእስራኤልን ልጅ የሚያጎሳቁል ሁሉ ሞትን ይሙት፣ በድንጋይም ይውገሩት። ለዚህ ሕግ የተወሰነ ዘመን የለውም፣ የሚተውበትም የለም። ልጁን ለጣዖት ሰጥቷልና ራሱን ለማሳደፍ እግዚአብሔርንም በድሏልና በእስራኤል ሁሉ ዘንድ ልጁን ያጎሳቆለ ሰው ይጠፋል እንጂ ይቅር የሚባልበት የለም። ሙሴ አንተም የእስራኤልን ልጆች እዘዛቸው፣ ከልጆቻቸው ለአሕዛብ እንዳያጋቡ ከአሕዛብም ልጆች እንዳያጋቡ በእነርሱ ላይ እዳኝባቸው፣ በእግዚአብሔር ፊት የተናቀ ነውና እዘዛቸው። ስለዚህ ነገር የሕጉን ነገር የጻፉልህ በዲና ላይ ያደረጉትንም የሰቂማን ሰዎች ስራ ሁሉ የያዕቆብም ልጆች ለእኛ ስድባችን ነውና እህታችንን ላልተገረዘ ሰው አንሰጥም ብለው እንደተናገሩ ጻፉልህ። ልጃቸውን ለአሕዛብ ልጆች ለሚሰጡ ለአሕዛብም ልጆች ሚስትን ለሚያገቡ ለእስራኤል ስድብ ነውና ርኩስ ነውና ለእስራኤልም የተናቀ ነውና ከአሕዛብም ልጆች ሚስት ያለው ከልጆቹም ከአሕዛብ ወገን ለተወለደ ሰው የሰጠ እስራኤል ከዚህ ኃጢአት አይነጻም። በመቅሰፍት ላይ መቅሰፍት፣ በመርገም ላይ መርገም፣ ቅጣትም መቅሰፍትም መርገምም ሁሉ ይመጣበታልና አይነጻም። ይህንንም ነገር ቢያደርግ ኃጢአት ከሚሰሩ ከነዚህ ወገኖች በዓይኖቹ አይቶ ቸል ቢል የእግዚአብሔርንም ማደሪያ ከሚያጎሳቁሉ የከበረ ስሙንም ከሚያሳድፉ ወገን አይቶ ቸል ቢል ስለዚች ኃጢአትና ስለዚች ሁሉ በደል ሕዝቡ ሁሉ አንድነት ይጠፋሉ። ፊት መመለስ የለም፣ ፊት አይቶ ማድላት የለም። በጎ መዓዛ አድርጎ ይቀበለው ዘንድ መስዋዕቱንና ቀዳማይቱን ስቡንና የሚሰጠውን ከእጁ መቀበል የለም። ወንድም ቢሆን ሴትም ብትሆን በእስራኤል ዘንድ ሰውነቱን በኃጢአት የሚያሳድፍ አይሆን። ስለዚህ ነገር ይህችን ምስክር በእስራኤል አሰማባቸው ብዬ አዘዝሁ። በቂስማና በልጆቿ የተደረገውን እይ። በሁለቱ በያዕቆብም ልጆች እጅ ለጥፋት እንደተሰጠች ታመው ሳሉ እንዳጠፏቸው ጽድቅ ሆና እንደተቆጠረችላቸው እይ። እነሱም በእውነተኛነት እንደተቆጠሩ
የሌዊም ልጅ ለክህነት እንደተመረጠ እኛ በዘመኑ ሁሉ እናገለግል፣ ሌዋውያንም በእግዚአብሔር ፊት ያገለግሉ ዘንድ እንደተመረጡ እይ። እውነት ነገርን ይሰራ ዘንድ ፍርድንም ይፈርድ ዘንድ በእስራኤል ላይ በጠላትነት ከሚነሱ ብድራትን ይመልስ ዘንድ ቀንቷልና ሌዊ ይክበር፣ ልጆቹም ለዘላለም ይክበሩ። በሰማይ ጽላት ምስክር ሊሆን ሁሉን ወደ ፈጠረ ወደ እግዚአብሔር ጽድቅና በረከትን እንዲህ ያቀርቡለታል። ሰው በሕይወት ሳለ የሰራውን በጎ ስራ እናስባለን። በመዓት በሚመላለሱ ጊዜዎች ሁሉ እስከ 1000 ትውልድ ድረስ ያቀርባሉ። በረከት ይመጣለታል፣ ከእርሱም በኋላ ለልጆቹ ይመጣላቸዋል። በሰማይ ጽላት የእግዚአብሔር ወዳጅ ደግ ሰውም ተብሎ ተጻፈ። ይህን ሁሉ ነገር ጻፍኩልህ፣ ኃጢአት እንዳይሰሩ ከሥርዓትም እንዳይተላለፉ ይሰሯት ዘንድ ይጽፏትም ዘንድ የእግዚአብሔር ወዳጆችን ሆነው ይጻፉ፣ የተሰራላቸውንም መሐላ እንዳያፈርሱ ለእስራኤል ልጆች ትነግር ዘንድ አዘዝሁ። መሐላውን ቢያፈርሱ ከኃጢአት ስራ ወገንም ሁሉ ቢሰሩ ግን ጠላቶች ሆነው በሰማይ ጽላት ይጻፋሉ፣ ከሕያዋንም መጽሐፍ ይጠፋሉ። የሚጠፉ ሰዎች በሚጻፉበትም መጽሐፍ ይጻፋሉ፣ ከምድር ላይ ከሚጠፉ ሰዎችም ጋር ይቆጠራሉ። የያዕቆብም ልጆች ሰቂማን ባጠፉባት ቀን የቀና ነገርንም እውነት ስራን እንደሰሩ በሰቂማ ሰዎችም ብድርን እንደመለሱ በሰማይ ጽላት ተጻፈላቸው፣ በረከትንም ለመቀበል ተጻፉ። እህታቸው ዲናንም ከሴኬም ቤት አወጡ። በሰቂማ ያለውንም ሁሉ በጎቻቸውንም፣ ላሞቻቸውንም፣ አህዮቻቸውንም፣ ገንዘባቸውንም ሁሉ፣ መንጋቸውንም ሁሉ ማረኩ። ሁሉንም ወደ አባታቸው ወደ ያዕቆብ አመጡ። በዚያ ከኖሩ ከፈሪሳውያን ከከናውያንና የተነሳ ፈርቷልና አገሩን ስላጠፉ ከነሱ ጋር ተነጋገረ። በሰቂማ ዙሪያ ባሉ አገሮች ሁሉ የእግዚአብሔር መፍራት ተደረገ። በእነርሱ ድንጋጤ መጥቷልና የያዕቆብን ልጆች ለማሳደድ አልተነሱም። በወሩም መባቻ ያዕቆብ ለቤተሰቡ ሁሉ ከኃጢአት ንጹሕ ሆኑ፣ ልብሳችሁንም ለውጡ ብሎ ተናገረ። ከወንድሜ ከኤሳው ፊት በሸሸሁ ጊዜ ከኔ ጋር በረድኤት ሳለ በዚህችም አገር በደህና ለመለሰልኝ ለእግዚአብሔር ወደ ጸለይሁበት ወደ ቤቴል ተነስተን እንውጣ። በመካከላችሁ ያሉትን እንግዶች አማልክትን አርቁ፣ ልዩ የሆኑ አማልክትንም አጥፏቸው፣ በጆሮአችሁ ያለውንም በአንገታችሁ ያለውንም ጌጥ አጥፉ ብሎ ተናገረ። ራሔል ከአባቷ ከላባ የሰረቀችውን ጣዖት ገንዘቧንም ሁሉ ለያዕቆብ ሰጠች። አቃጠለው፣ ሰበረው፣ አጠፋው። በሰቂሞን አገር ባለ በዮርዳኖስም በታች ቀበረው።